ጊዜ ስጠኝ እንጂ ለእኔም ጊዜ ስጠኝ። ከአንቺ ጋር እኮ ነው ያለሁት። አንቺ እኮ ነሽ እምቢ ያልሽ የእኔ እናት። አይ ዛሬ እንግዲህ ጨረቃዎች ብትን ብለው መጥተዋል ማለት ነው። ሀይሚ እንግዲህ እጅግ በጣም አምሮባታል። ቦራ እንግዲህ ከዛ ከነበሩበት ድብርት ማለት ነው እና እንደምንም እያለ እንግዲህ ችግሩን ወደኋላ ለማስቀረት እና እነሱ ፍቅራቸው እንዲቀጥል እያደረገ ደፋ ቀና እያለ ይገኛል ማለት ነው እና እውነትም እሱ ይዞት የመጣው ነገር ፍቅራቸውን ቢያደፈርሰውም አሁን ግን ራሱ እያጸደውና ወደ ፍቅራቸው እየተመለሱ መሆኑን በደንብ ያመላክታል። ቡራ እንግዲህ ደግሞ የዱባዩ ነገርም እንዴት ነው እንግዲህ ሀይሚ ያለድም ስላለች ቡራ የመሄድ ፍላጎት አለው መሰለኝና ባለችኝ ጊዜ እንደምንም ብዬ እንግዲህ ሀይሚን ለማስደሰት፣ ለማሳቅ፣ ለማጫወት ዘና ለማድረግ ከድብርታችን ለመውጣት እየሞከርኩ ነው የቻልኩትን እያለ ነው እና የዱባዩ ነገር ግን ትንሽ ይከብዳል። ምክንያቱም ሀይሚ ያለድም ብላለች። ሀይሚ ያለድም ካለች ቦራ ይሄዳል ወይስ አይሄድም የሚለውን አላቅም። ምናልባች በስራ ጉዳይ ሊሄድ ይችላል። ግን ሁኔታው የሚያመላክተው እንደሚሄድ ነው፣ ቦራ እንደሚሄድ ነው እና እንግዲህ ሀይሚ ደግሞ አለድም ብላለች። ብቻ ዛሬ ቡራ የሀይሚን ልብስ ለብሰው እጅግ በጣም ዘና ነው ያደረገኝ እውነት ለመናገር እና ሁላችሁም ዘና እንዳላችሁ ተስፋ አደርጋለሁ። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንግዲህ አንቺ ጠፍተሻል እያላችሁኝ ነው እና አዎ እየጠፋው ነው። ቪዲዮ እየሰራው አይደለም፣ ከስራ አንጻር ነው እውነት ለመናገር የምጠፋው። በጣም ስራ ይበዛል። ቤት ምናምን ምሳ ሰዓት እንደዚህ ነው፣ ትንሽ ነው ቤት ራሱ የምመለሰው እና በጣም ውጭ ነው የምውለው። ለዛ ነው እና አይመችም። በቃ ጫጫት ያለ ምናምን ቪዲዮ ለመስራት አይመችም። ለዛ ነው። አስባችሁ ግን ሀንቾ ጠፋሽ እያላችሁኝ ላላችሁ ለፈለጋችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የጨረቃ ፋሚሊዎች ትለያላችሁ። ሀይሚና ብሩክንም ይኸው እንግዲህ ሲከፋቸውም ተከፍታችሁ ሲደሰቱም እየተደሰታችሁ እዚህ ደርሳችኋል። ቡራ እንግዲህ በጣም ብዙ ነገሮችን እናደርጋለን፣ ብዙ ያሰብነው ነገር አለ እያለ ነው እና ለወደፊትም እንግዲህ ጥሩ ጥሩ ፕሮግራሞች እንደሚኖሩም እየተናገረ ነበር። ባለፈውም ሀይሚ ደግሞ 300,000 አስገቧትና በኃይለኛው እንቀውጠው እያለ ነው ማለት ነው። ሀይሚ እንግዲህ 300,000 ለመግባት ትንሽ ነው የቀራት፣ የምሬን ማለት ነው ትንሽ ነው የቀራት እና ስለዚህ የቤተሰብ ያላችሁ በሙሉ ከቡራ ያላችሁ ቤተሰቦች ሀይሚን ቤተሰብ ብታደርጓት በአንዴው ትገባ ነበርና እውነት ለመናገር ሰብስክራይብ አድርጓት እያለ ነው። እስኪ ደስ ይበላት 300,000 አስገቧት እያለ ነው። ስለዚህ ቤተሰብ ያላረጋችኋት ቤተሰብ አድርጓት። በጣም ብዙ አሁን የቡራ ቤተሰብ አለ፣ ግሬስ ፋሚሊ፣ የአብርሽ እህት አይደለች ሀይሚዬ፣ የአብርሽ ፋሚሊ አለ፣ ብዙ አላችሁና ቢታሰብበት በአንድ ቀን ይሞላ ነበረ። እንግዲህ ያው ቀኑ ትንሽ ቢረዝምም ትገባለች። እውነት ለመናገር በጣም ጎበዝ ናቸው ሀይሚና ቡራ። ይሄው የምሬ በደንብ እየሄዱ ነው ያሉትና አሁንም ደግሞ ይሄንን ፈጣሪ ያገናኛችሁን በስኬትም በፍቅርም እግዚአብሔር እንግዲህ ያገናኝቷችኋል። እግዚአብሔር ያገናኘውን ደግሞ ማንም አይለይም። ይሄን የመሰለ እንደ አደይ አበባ እያበበ የመጣውን ፍቅራችሁን ፈጣሪ ይጠብቅላችሁ። ሀይሚና ብሩክ ደግሞ ያው እንግዲህ አላደለ በየትኛውም ሁኔታ ምንም ቢሆን ለቪዲዮም ቢሆን ለየትኛውም ስራ ቢሆን የእናንተን ፍቅር የሚያደፈርስ ነገር በመሀላችሁ በተለይ ሴት ባታስገቡ ጥሩ ነው ብዬ አስባለሁ። ሴት ስላችሁ እንግዲህ ቪዲዮ ለመስራት ቡራ ሴቶችን ያመጣልና በዚህ ምክንያት በቃ ሶስተኛ ወገን ማለት ነው፣ ሴትም ይሁን ወንድ ሶስተኛ ወገን ባታስገቡ፣ ሀይሚም ባታመጭ። ብዙ ጊዜ ሀይሚ እንኳን አታመጣም፣ ቡራም እንደዛው። ብቻ እናንተ ሁለታችሁ ብቻ ከሆናችሁ የጨረቃ ፋሚሊ ቪዲዮአችሁን ሰፍ ብሎ ነው የሚያየው። ምክንያቱም የእናንተን ፍቅር ስለሚፈልግ፣ የእናንተን መለየት ፈጽሞ ማንም አይፈልግም። በጣም የሚያከብራችሁ ኦዲየንስ አለ። ስለዚህ በጣም ዘና የሚያደርግ የሚያስደስት አሪፍ ቪዲዮዎችን ለምሳሌ አሁን
ሀይሚና ብሩክ በዚህ ሰዓት ጓደኛሞች ፍቅረኛሞች ናቸው አይደል? ግን ከዚህ በኋላ ደግሞ በቃ አይደለ ወደ ትዳር አለሙ ለመግባት በጣም ብዙ ነገሮች አሉና እነዚያን ፕሮግራም በሚያስመለክት ነገር ሪል የሆነ ቪዲዮ ብትሰሩልን ደስ ይለኛል። አስተማሪ የሆነ ማለት ነው አደል? ቤተሰብ አሁን ፍቅረኛሞች ሆነው ልክ ጋብቻ ወደ ጋብቻ እስከሚሄዱ ድረስ ምን ማድረግ እንዳለባቸው ሽምግልና ሊላክ ምናምን ያለባቸውን ነገር ማድረግ ያለባቸውን ነገር ኢቭን እንኳን በፕራንክ መልክ አድርገው እንደዚህ አይነት ሪሌ የሆነ ቪዲዮ ቢሰሩ ደስ ይለናል። የምሬን ማለት ነው። ምክንያቱም አንደኛ አስተማሪ ይሆናል፣ ሁለተኛ ደግሞ ከፍቅረኛሞች አልፈው በቃ ጋብቻ ከጋብቻ አልፈው ደግሞ በቃ እያለ ስለሚቀጥል እንደዚህ አይነት ነገሮችን ቢሰሩ የጨረቃ ፋሚሊንም ዘና የሚያደርግ ነገር ብቻ ፈጽሞ የሁለታቸውን ፍቅር የሚያደፈርስ ነገር ባይሰሩ አንደኛ በቃ ለእነሱ ራሱ ጥሩ አይደለም። አሁን ባለፈው ሀይሚ ጫፍ ደርሳ ነበር ለመለየት እውነት ለመናገር ምክንያቱም ምንም ነገር ከፍቅር አይበልጥም አይደል? ምንም ነገር ቢሆን ምንም ስኬት ምንም በሉት በቃ ብሩክን የሚያሳጣት ነገር በብሩክ የመጣባት ነገር ምንም አትታገስም። ይሄ ሁላችሁም የምታደርጉት ነው አደለ እንዴ? የለፋችሁበት የኔን ያላችሁት ሰው አብራችሁት የኖራችሁ አብራችሁት ብዙ ነገር ያሳለፋችሁት ሰው ድንገት እንደዚህ በቃ ፍቅሯ ሲደፈርስባት ላጠው ነው ብላ ስታስብ ተስፋ ቆርጣ ነበር እና አሁን ደግሞ እግዚአብሔር ይመስገን ከዚህ አሙድ እንደምንም ብለው ወጥተው እዚህ ጋር ደርሰዋል። ስለዚህ በቃ ሪል የሆነ ነገር ብትሰሩ አሪፍ ነው። ለምሳሌ አሁን እነ ዮባ እነ ረዱ የሚሰሩት አንዳንድ ነገር ቪዲዮ አለና በቃ ደስ የሚል አሁን የነሱ በጣም ደስ ነው የሚሉ በጣም ነው የምወዳቸው እውነት ለመናገር በጣም አሁን እነሱ ተጋቡ ማለት ነው እና መልካም ጋብቻ ብለናል። እንግዲህ ደስ የሚል ሰርግ ነበር ያደረጉት። ስለዚህ ሀይሚና ብሩክም ደግሞ እዚያ ሰርጉ ቦታ እንደምትደርሱ በተስፋ እንጠብቃለን። ያደርሳችኋንም ብዬ አስባለሁ። መቼም እግዚአብሔር ሰው ያስባል እግዚአብሔር ይፈጽማል ነው። ስለዚህ መቼም አንዳንዴ ማለት ነው በቃ እኛ ስንኖር ምንም እንዴት ነው የሚያደናቅፈን ብዙ ነገር ይፈጠራልና ታዲያ ከእንደዚህ ያሉ ነገሮች ደግሞ የእናንተ የሁለታችሁ መተሳሰር የሁለታችሁ አንድ መሆን በጣም ከዚህም በላይ ያስፈልጋል። ምክንያቱም ገና ወደ ትዳር ሳትገቡ በፍቅር ዓለም ሆናችሁ እንዲህ አይነት ብዙ ችግሮችን ፈተናዎችን እያሳለፋችሁ ጠንካራ በመሆናችሁ ነው ይሄን የሚያሳልፋችሁ እና ከዚህ በኋላም ብዙ ችግር ሊገጥም ይችላል። ምክንያቱም እስክትጣመሩ ድረስ ኢቭን ወደ ትዳር ዓለምም ተገብቶ ብዙ ነገር አለና ስለዚህ ሁለታችሁ አሁንም ከዚህ በላይ መተማመን ያስፈልጋል። ሀይሚና ብሩክ መተማመን በጣም ያስፈልጋል ከዚህ በላይ ለምን በፈተና ጊዜ ማለፍ ስለሚመጣ